በጌታ በኢየሱስ ክርስቶስም ሰላም እላችኋለሁ። የአምላካችን የእግዚአብሔር ስም የተባረከ የተመሰገነ ይሁን። እንዳካፍላችሁ የተሰጠኝ ጥቅስ የሚገኘው አንደኛ ጴጥሮስ ምዕራፍ 4 ቁጥር 10 እስከ 11 ድረስ ያለው ነው። ምዕራፍ 4 ቁጥር 10 እስከ 11 ልዩ ልዩን የእግዚአብሔርን ጸጋ ደጋግ መጋቢዎች እንደሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዛው ጸጋ እርስ በርሳችሁ አገልግሉ። ማንንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሰጠኝ ኃይል ነው ብሎ ያገልግል። ክብርና ስልጣን እስከ ለዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ ነው። አሜን። ክፍሉ የሚናገረው እያንዳንዱ ክርስቲያን በተቀበለው ጸጋ እንዴት እግዚአብሔርን ማገልገል እንዳለበት ነው በዋናነት የሚያስረዳው። ለኔ እንደገባኝ ከዛሬ 9 ዓመት በፊት በህይወቴ አንድ ምሽት ትልቅ ቻሌንጅ አጋጠመኝ። አንዳንድ ጊዜ ያላሰባችሁት ነገር ውስጥ ትገባላችሁ። እኔ ማታ ወደ ቤት ገባ ከልጆቼ ጋር የቀን ውሎ ግምገማ የሚባል ፕሮግራም አለን። ያው ይሄንን የጀመርኩት መጀመሪያ ልጆቼ ትምህርታቸውን እንዲያጠኑ በየደቂቃው አጠናችሁ ወይ እያልኩ ከማበሳጫችሁ በሪፖርት መከናት ይሄ ነገር አልገባኝም እያልኩ ለመቀስቀስ እንዲያመቸኝ ብዬ ነው ይሄንን የጀመርኩት። እንደተለመደው ማታ ቤት ተሰብስበን እንዴት ዋላችሁ፣ ምን ሰራችሁ፣ ትምህርት ቤት እንዴት ነበር፣ ጓደኞቻችሁ ደህና ናቸው ወይ፣ ዛሬ ትምህርት ተማራችሁ፣ ሳይንስ ተምረናል፣ ስለምን ተማራችሁ፣ ስለዚህ ተምረናል፣ ምን ማለት ነው እያልኩ ጠይቃለሁ። እናም እንደገባቸው ለማረጋገጥ ነው የሚጠይቀው። ከዛ ጥያቄውን እየጠየቅኩ የኔንም ጠየቁኝና ትልቋ ልጄ ያን 6 ዓመቷ ነው፣ ዛሬ 15 ዓመት ሞልቷታልና ሳምቢ አንድ ጥያቄ ልጠይቅ አለችኝ። ልጆች አንዳንድ ጊዜ ከታላላቅ ፈላስፎች በጣም የበለጠ ጥያቄ ጠይቋቸዋል። እሺ ጠይቀኝ አልኳት። ግን አስበህ ነው የምትመልስልኝ አለችኝ። ምን አይነት ጉድ ነው? እሺ አስባለሁ፣ ጠይቀኝ። ከተወለድክበት ጊዜ ጀምሮ እስካሁን ድረስ ምን እየሰራ እንደቆየ አስበህ ንገረኝ። ከበደኝ በሁለት ምክንያት። አንደኛው ከተወለድኩበት ጊዜ ጀምሮ የነበረውን ታሪክ በአንድ ምሽት ለልጅ አእምሮ ለ6 ዓመት ህፃን በሚገባ ቋንቋ እንዴት አስረዳለሁ፣ እንዴት አሳጥራለሁ? አንድ። ሁለተኛው የመጣሁበት ታሪክ ብዙ ውድቀት፣ ብዙ ውጣ ውረድ፣ ብዙ ስህተት ያለበት ነው። ይሄንን ሁሉ እንዴት አድርጌ አስረዳለሁ? ሁለት። ደግነቱ አስብ ስላለችኝ ጥቂት ደቂቃ አስቤ አሳጠርኩ። እንዲህ የሚባል ቦታ ተወልጃለሁ፣ እንዲህ የሚባል ትምህርት ቤት ተምሬያለሁ እና ከዛም በኋላ እድሜ ለአቅመ አዳም ሲደርስ እናትሽን ወደድኩ፣ አገባው። ከዛ በዚህ ዓመተ ምህረት አዲስ አበባ መጣን እና እናንተንም ወለድን። በቃ ይሄ ነው አልኳት። ጥያቄው ለመቀጠል ፈለገችና አይ ይበቃል፣ አሁን ሌላ ጊዜ ነግርሻለሁ ተኝ ብዬ የአባትነትን ጡንቻ ተጠቅሜ አስተኛኋት። እኔ ግን አልተኛውም። በእውነት ነው ምላችሁ፣ በእውነት አልተኛውም። ምን ነበር የሰራሁት? ከተወለድኩበት ጊዜ ጀምሮ እስካሁን ድረስ ምን ሲሰራ ነበር? ምን ነበር የተሰጠኝ? ተልእኮዬ ምን ነበር? አልጋ ላይ እንቅልፍ ከነራቀ ከአልጋም ላይ ወረድኩ፣ ተንበረከኩ፣ አሰብኩ፣ አሰላሰልኩ፣ አለቀስኩ፣ ራሴንም ፈለኩ፣ አገኘው፣
ጌታ ሆይ ከኔ የምትፈልገው ምንድነው? ያን ቀን የ6 ዓመት ልጅ አይደለም የጠየቀችኝ ጌታ ነበረ በሷ በኩል ሆኖ እንደ መልአክ የጠየቀኝ ጌታ ሆይ ከኔ ምን ነበር የምትፈልገው? ይህንን ጥያቄ ወደ ህይወቴ ያመጣው ለምንድነው እያልኩ አደርኩ። ግን በመጨረሻ ላይ ከጌታም ከራስም ጋር የተስማማሁት እግዚአብሔር ቃሉን እንዲያገለግል ጠርቶኛል የሚል ሲሆን በተገቢው መንገድ አገልግያለሁ ወይ ብዬ እሱ ግን እስከ አሁን ድረስ እስከዚህ ደቂቃ ድረስ የሚታገለው የሚሞግተኝ ሐሳብ ነው። ስለዚህ ወዳጆቼ ሁላችንም እግዚአብሔር እንድናገለግለው ጠርቶናል። ሁለት ጥሪ አለ። አንደኛው የደህንነት ጥሪ ነው። ስለ ደህንነት ጥሪ አልነግራችሁም ድናችሁ እዚህ ተገኝታችኋል ብዬ ስለማስብ። ሁለተኛው ጥሪ ግን የአገልግሎት ጥሪ ነው። በመጀመሪያ ደረጃም እግዚአብሔር እስራኤልን ከግብጽ ምድር ባወጣቸው ጊዜ ለሙሴም በተናገረ ጊዜ ፍርዖንን ሕዝብን ልቀቅ ባለ ቀን ያገለግለኝ ዘንድ በምድረ በዳ ይሰዋልኝ ዘንድ ሕዝብን ምን አድርገው ከነጋር ናችሁ ሕዝብን ልቀቅ አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ብታዩ እናንተ ግን ከጨለማ ወደሚደነቅ ብርሃን የተጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ የንጉሡም ካህናት ቅዱስ ሕዝብ ለርስቱም የተለየ ወገን ናችሁ ነው። ይህ ከሆነ ባነበብነው ክፍል ላይ ምዕራፍ 4 ቁጥር 10 ላይ የሚናገረው እንደ ተቀበላችሁት ጸጋ ይልና በዚህ ጉዳይ ላይ ተስማምተን ወደ ሌላ ሐሳብ ማለፍ ያለብን እዚህ ያለው ሴቱም ወንዱም የተማረም ያልተማረም አንዳች ነገር ከእግዚአብሔር ተቀብሏል። ስሙ ይባረክ። አንዳች ነገር ከእግዚአብሔር ተቀብሏል። አንዳች ጸጋ ከእግዚአብሔር ተቀብሏል። ያ የተቀበልነው ጸጋ ቃሉ እንደምናገረው የኛ አይደለም። ሰጪ አለ። እኛ ተቀባዮች ወይም መጋቢዎች ወይም ባለ አደራዎች ነን። ባለ አደራነታችን ጌታንም ሌሎችንም ለማገልገል ጭምር እንድንጠቀምበት ነው። ልዩ ልዩን የእግዚአብሔር ጸጋ ደጋግ መጋቢዎች እንደመሆናችሁ መጠን ባለ አደራዎች ማለት ነው። ባለ አደራዎች እንደመሆናችሁ መጠን እያንዳንዳችሁ ጸጋን ስጦታን እንደተቀበላችሁ መጠን በዛ ጸጋ እርስ በርሳችሁ አገልግሉ። ምን ነበር ጌታ ይሰጠኝ? ምን ነበር የተቀበልነው? እንዴትስ እናገልግል? በእጃችን ያለው ሁሉም ነገር ሁሉም እድል እግዚአብሔር የሰጠን እድል ነው። እግዚአብሔር የሰጠን ነገር ነው። አብዛኛውን ጊዜ በእጃችን ያለው ነገር አይታየንም። ሌላ ጋር ያለው እንጂ እኛ ጋር ያለው ነገር አይታየንም። አንድ ጊዜ አንዲት እህት በተደጋጋሚ ወደ ለጸሎት ወደ እኔ ጋር ትመጣለች። በመጣች ቁጥር ታጉረመርማለች። እግዚአብሔር አልሰማለኝ፣ እንባዬ ልታበሳለ፣ እግዚአብሔር አልሰማለኝ፣ እግዚአብሔር ራቀኝ፣ ምን በድየው እንደሆነ አላውቅም፣ እስኪ ጸልይልኝ ነው የምትለኝ። አንድም ቀን ደስ ብሏት አትመጣም። ሁሌ ጊዜ በእግዚአብሔር ላይ ታጉረመርማለች። እኔ ምጸልይላታለሁ እንደ መጋቢ ጭኜ እግዚአብሔር ሆይ እርዳት፣ እግዚአብሔር እንቆቅልሿን ፍታ፣ እግዚአብሔር በቤቷን ጨለማ አብራ ቀንበሯን ስበር ብቻ ነው የሚለው። ከለታት አንድ ቀን መንፈስ ቅዱስ አይነን አበራና ሁሌ ለምንድን ነው የምታጉረመርሚው? ያለሽን ለምን አትይም? የሌለሽን ትተሽ አልኳት።
ምን አለኝ አለች ምን አለኝ እንዴ ይህ በጣም የሚያምረው ባሌ ማን ነው አልኩ አግብታለች የኔ ነዋ ማግባት እኮ ፈልገው ያላገቡ እንዳሉ ታውቂያለሽ አዎ ታዲያ እግዚአብሔር የተስተካከለ ትዳር ስለሰጠሽ እግዚአብሔርን አመስግነሽ ታውቃለሽ አይ ታዲያ እነዚህ ሁነስ ሶስቱም ድንቡሽብሽ ያሉ ልጆች የማን ናቸው የኔ ናቸው ትዳር መስርተው ያልወለዱ እንዳሉ አይተሽ ታውቃለሽ አዎ ስለ ልጆችሽ እግዚአብሔርን አመስግነሽ ታውቃለሽ አይ ይሄ በጓሮ ያለው እንሰት ማን ነው የኔ ሚበሉትን ያጡ ሰዎች አይተሽ ታውቃለሽ አዎ አመስግነሽ ታውቃለሽ አይ እነዚህ ነገሮች መቁጠር ሲጀምር እሷ እኔ ቆጥሬ ሳልጨርስ ተንበረከከች ለእግዚአብሔር እጅ ሰጠች ሁሉ ጊዜ ያልተቀበልነውን ሳይሆን ያለንን ማየት ያለብን እግዚአብሔር ሰጥቶናልና እግዚአብሔር ስም የተባረከ ይሁን ብቻ በእጃችን ያለው የተማርንበት ትምህርት የተቀመጥንበት ቦታ በእጃችን ያለው ትዳር የተቀመጥንበት ወንበር ጤንነታችን ወጣትነታችን ኤክስፒሪየንሳችን የአገልግሎት ድርሻችን ተሰምነታችን እግዚአብሔር የሰጠን ስጦታ መሆኑን እናውቃለን ስንቶቻችን ለእግዚአብሔር ክብር እየተጠቀምን ነው ግን በተለምዶ እኛ ምናቀው አገልግሎት ማለት ሽምግልና እንደ ፓስተር ጌቱ መስበክ እንደ ዘርሁን መዘመር እንደ በረከት መስበክ አሁን እንደ ዘመሩ እናቶቻችን መዘመር ከፍ ካለ መጸለይ ነው ይሄ ብቻ አይደለም አገልግሎት በአዲስ ኪዳን ውስጥ አንድ በብዛት ስሙ ያልናኘ ሰው አለ ባርናባስ ይባላል ጳውሎስ ግን በአዲስ ኪዳን ውስጥ በጣም ጎልቶ ይታያል 13 መልእክቶችን ጽፏል በየመድረኩ በየሁዱ ስሙን እንጠቅሳለን ባርናባስ ግን ብዙ ጊዜ አይተሰበክም አይጠቀስም በጳውሎስ ሕይወት ውስጥ ግን ትልቅ መልእክት ነበር እኔ ዛሬ ለምሳሌ እዚህ ጋር የቆምኩት እግዚአብሔር ለአገልግሎት ሲጠራ አንዲት እናት ነበሩ ወላቴ ይባላል እኚህ ወላቴ እድሜያቸው 80-90 ዓመት አሮግት ነበሩ ለአገልግሎት እግዚአብሔር ጠርቶኛል ብዬ ከሃይስኩል ስመለስ ኮሌጅ አልገባም ብዬ ስል እኔ ያስተምራለሁ ውጣ ከቤት አለኝ አባት የት አባቴ ልግባ ወላቴ ግን ትልቅ ሰፊ ተገሻ አላቸው የከፋው ግራ የገባው ሁሉ ወላቴ ጋር ይሄዳል እኔም ወላቴ ጋር ሄድኩኝ እግዚአብሔር ይባረክ ወላቴ ወስዳ 3 ዓመት ሙሉ ቤቷ አስቀመጠች አገለግላለሁ ይሰብካለሁ ቸርች ደሞዝ የለም አገልግሎቴ ይደመጣል ስብከቴ ይደመጣል መዝሙሩ ይደመጣል ግን ጸሎቴ ይፈልጋል ደሞዝ የለም እግዚአብሔር ግን ወላቴን ደሞዝ ክፈይለት ብሎ ሲመጣ በጎመን አጋር ቅጣይ ሲሰጠኝ ነበር 3 ዓመት ሙሉ ሳይከፋት ደሞዘን ከፈለች እኔ ግን ዛሬ በዋሳዊት ብራን በኢትዮጵያዊት ብራን በአብያተ ክርስቲያናት አገለግላለሁ ወላቴን ግን ጋንጌሶ ቀበሌ ማህበር ውስጥ እንኳን ብዙ ሰው አያውቃት እግዚአብሔር የጠራት አገልጋይ ግን ነበረች በመንግስተ ሰማያት ዋጋዋ ትልቅ ነው ስሙ ለዘላለም የተባረከ ይሁን ዛሬም በዚህ ጉባኤ መካከል ማንንም የማያውቃቸው እንደ ፓስተር ጌቱ እስከ አውሮፓ የማይታወቁ በኢትዮጵያ ደረጃ የማይታወቁ መድረክ ወጥቶ የማያውቁ ስማቸው በትክክል የማይጠሩ ብዙ አገልጋዮች እግዚአብሔር የሚያውቃቸው አሉ ስሙ ለዘላለም የተባረከ ይሁን ስለዚህ እኛ አገልግሎት ብለን የምናስበው ጎራ ብቻ አይደለም እዚህ ጴጥሮስ የሚነግረን እያንዳንዱ ሰው ጸጋ ተቀብሏል እያንዳንዱ ሰው ስጦታ ተቀብሏል በተሰጠው ነገር ያገልግል ነው በተሰጠው ጸጋ ያገልግል እና እንዴት እናገልግል 3 ነጥቦችን ማንሳት ፈልጋለሁ ከዚህ የመጀመሪያው 3 ነጥቦችን ከማንሳት በፊት ጥቂት ነገሮችን እንድታስቡ ፈልጋለሁ
እኛ ተቀባዮች ነን እንጂ ሰጪው ሌላ ነው። የተሰጠንን እንጂ የተቀበልነው የተሰጠንና የተቀበልነው እንጂ ያልተቀበልነውን አይደለም የተጠየቅነው። እግዚአብሔር ያልሰጠንን እንድናገለግል አይጠይቅም አይፈልግም። አገልጋዮች እንድንሆን እንጂ ተገልጋዮች እንድንሆን አይደለም። ለክብሩ እንጂ ለክብራችን አይደለም። በተሰጠን መመሪያ እንጂ በፈለግነው መንገድ አይደለም። በጌታ ኃይል ነው እንጂ በራሳችን አይደለም። ስለዚህ እንዴት እናገልግል? አንደኛው እንደተቀበልነው ጸጋ እናገልግል። ጴጥሮስ የሚነግረን እሱን ነው። እያንዳንዱ ጸጋን ስጦታ እንደተቀበላችሁ እያንዳንዳችሁ ጸጋ ስጦታን እንደተቀበላችሁ መጠን በዛው ጸጋ እርስ በርሳችሁ አገልግሉ። በጣም ጥሩ ኮንሰፕት ነው። እርስ በርሳችሁ አገልግሉ። ብዙ አገልጋዮች እኔ የማገለግለው ጌታን ነው ሰው ምን ያደርገኛል ይላሉ። ግን ጌታንም ሰውንም እናገለግላለን። በምን? በተሰጠን ጸጋ በተቀበልነው ጸጋ። ማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ድረስ ሲታዩ አንድ ጌታ ለሶስት ሰዎች መክሊት ሲሰጥ እናያለን። የመጀመሪያው 5 ተቀበለ፣ ሁለተኛው 2 ተቀበለ፣ ሶስተኛው ምን ተቀበለ? 1 ተቀበለ። ጌታውም ለረጅም ጊዜ ከቆየ በኋላ ነግዱ ስሩበት ብሎ ሰጥቷቸው ከሄደ በኋላ ሲመለስ የአገልግሎት ሪፖርት ለመጠየቅ ሲመጣ ሰበሰባቸው። ከተሰበሰቡት ውስጥ አንደኛው ሪፖርት ሲያቀርብ ጌታ ሆይ የሰጠኸኝ 10 ነው፣ ነገርኩበት፣ እጥፍ አተረፍኩበት፣ ይሄው ገንዘብ አለ። ሁለተኛው መጣና ጌታ ሆይ የሰጠኸኝ 2 ነው፣ ነገርኩበት፣ አተረፍኩበት፣ ሪፖርቱም ይሄው አለ። ሶስተኛው ደግሞ ጌታ ሆይ አንተ ያልበተንክበትን የምትሰበስብ ያልዘራኸውን የምታጭድ ምንም አይነት ያልቸገረ ጨካኝና ከባድ ንጉስ መሆንን ስለማቅ ገንዘቤ እንዳይጠፋ ስለፈለኩ ቆፍሬ አድርጌ ደብቄ ያለው ይሄው አልተቀየረም፣ አልተለወጠም፣ ምንም አልነካውትም፣ ያንኑ ራሱን ነው ብሎ መለሰ። የጌታ መልስ ይገርማል። በመጀመሪያ ደረጃ ተሰጣቸው፣ እንዳቅማቸው ልክ ተሰጥቷቸዋል። የተሰጣቸውን ነው የተጠየቁት። አንድ ነገር ነግራችኋለሁ፣ ጌታ በቅርብ ይመጣል። አሜን አሜን። ማራናታ እስኪ ከፈል ብላችሁ ወክ ብላችሁ አሜን በሉ። ጌታ በቅርብ ይመጣል። በምድር ላይ የሰራነው ደግሞ ሪፖርት እናደርጋለን። ያን ቀን የውሸት ሪፖርት በምድር ላይ አይደለም፣ ጠቅላላ ጉባኤ አይደለም፣ ጌታ ራሱ ነው የሚመዝነው። እሱ ማሙሽ አይደለም። በስታይል አይሸውድም፣ በአጻጻፍ ነገር አልሸውደውም፣ በቋንቋ አልሸውደውም፣ ያውቃል እሱና በተሰጣቸው ልክ ነው የተጠየቁት። በቆሙበት ልክ በቆሙበት ወንበር ነው የተጠየቁት። በተሰጣቸው ልክ ነው የተጠየቁት። ግን አንደኛው አለ እኔ በጣም የገረመኝ የጌታ አንተ ታማኝ በጎ ባሪያ ወደ ጌታ ደስታ ምን ሆነ ግባ። አንተ ታማኝ በጎ ባሪያ ወደ ጌታ ደስታ ግባ። የተሰጣቸው ማዕረግ የተሰጣቸው አፕሪሺዬሽን ዘሰም ነው። 5 ለነገደም 2 ለነገደም። ደጋግሜ የሚጠይቃችሁ ምንድነው ያደረግን ያለነው? የተሰጠን ነገር እናውቃለን። እኔ ልጅ እንደጠየቀችኝ ለአረል እናንተ የሚጠይቀው ነገር ምን እየሰራችሁ ነው? እግዚአብሔር ከናንተ የሚፈልገው አንዳች ነገር እንዳለ ታውቃላችሁ? ቦታችሁን ታውቃላችሁ? ራሳችሁን ፈልጋችሁ ታውቃላችሁ? ወይስ ጠፍቷችኋል? ጌታ ይመጣል። እነዚህ ሰዎች የተጠየቁት የተሰጣቸውን ነው፣ ያልተሰጣቸውን አይደለም። ዛሬ ምን ነበር በእጃችን ያለው ጌታ የሰጠን? ምን አይነት እድል ነው እግዚአብሔር የሰጠን?
ጌታንና ሌሎችን ለማገልገል እየተጠቀምንበት ነው ወይስ ቀብረነዋል? ሁለተኛ የመጀመሪያው በተሰጠን ጸጋ እናገልግል። ሁለተኛው እንደ እግዚአብሔር ቃል እናገልግል። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር ይላል ጴጥሮስ። የእግዚአብሔር ቃል እንግዲህ በዚህ ዘመን በጣም ተሰዷል። ከመድረኮቻችን የእግዚአብሔር ቃል እንደ ስፕሪንግ ቦርድ ይነበባል እንጂ የእግዚአብሔር ቃል ሐሳባችን ከእግዚአብሔር ቃል የተገናኘ አይደለም። መዝሙራችን ከእግዚአብሔር ቃል የተገናኘ አይደለም። ውሏችን ከእግዚአብሔር ቃል ጋር የተገናኘ አይደለም። ስታይላችን ነው ከእግዚአብሔር ቃል የተገናኘ መስለው። አንዳንድ ጊዜ በተለይ የቃሉ አገልጋዮች፣ በተለይ በመድረክ የምትቆሙ አገልጋዮች፣ በተለይ የማስተማር ጸጋ ያላችሁ አገልጋዮች እኔ በዚህ ጊዜ ቻሌንጅ ማድረጋችሁ ስብከቶቻችን፣ አገልግሎቶቻችን፣ ንግግሮቻችን ከእግዚአብሔር ቃል ጋር ከእግዚአብሔር ሐሳብ ጋር የተገናኘ መሆን አለበት። ከእግዚአብሔር ቃል ከፍ ማለት የለበትም። ቃሉ በቂ ነው። ቃሉ ይሰራል። የእግዚአብሔር ቃል ለዘላለም የተባረከ የተመሰገነ ይሁን። በቃሉ ታማኞች ሆነን በቃሉ እንደ ቃሉ ከተናገርን ቃሉ በቂ ነው። ሐዋርያ ጳውሎስ በልስጥራ ሲያገለግል በጉባኤ መካከል ከእናቱ ማኅፀን ጀምሮ ሄዶ የማያውቅ በጉባኤ መካከል ተቀምጦ ስብከቱን በሰማ ጊዜ ጳውሎስ ዛሬ ተነስና ተመላለስ ብለኝ ይሄዳለሁ ዛሬ የነቀን ነው ብሎ ባመነ ጊዜ ጳውሎስ ለእምነት የሚያበቃው እምነት እንዳለው ባየ ጊዜ በናዝሬቱ ጌታ በኢየሱስ ተነስና ተመላለስ ነው። ልዩ መገለጥ አይቶ አይደለም፣ ልዩ ትንቢት መጥቶበት አይደለም፣ በልጁ ላይ ያለውን እምነት አይቶ ነው። በልጁ ላይ ይህንን እምነት ያመጣው ደግሞ ቃሉ ነው። ቃሉ ዛሬም ይሰራል። እንደ እግዚአብሔር ቃል ማገልገል አለብን። እንደ እግዚአብሔር ቃል እናገልግል። ሌላ ጆብ ዲስክሪፕሽን አያስፈልግም። ስለ አገልግሎት ቃሉ ምን ይላል? ከወንድሞች ጋር ስላለው ግንኙነት ቃሉ ምን ይላል? ስለ ቤተሰብ ቃሉ ምን ይላል? ከመንግስት ጋር ላለን ግንኙነት ቃሉ ምን ይላል? ስለ አካባቢያችን ቃሉ ምን ይላል? ያ ቃል ያልነው እንደሆነ ቃሉ መልስ አለው። ቃሉ መልስ አለው። እንደ ቃሉ ካገለገል ይበቃል። ሃሌሉያ። ሶስተኛው የመጀመሪያው በተሰጠን ጸጋ እናገልግል። ሁለተኛው እንደ ቃሉ እናገልግል። ሶስተኛው የሚያገለግል ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ሃሌሉያ። ማን በሚሰጠኝ? እኔ እግዚአብሔር ደስ የሚለኝ እንደኔ አይነት ምንም ከቤተሰብ ከአካባቢው ከቤተ ክርስቲያን ግምት ያልተሰጠውን ሰው ያነሳና ለ27 ዓመታት እየደነገጠ የሚያገለግል አገልጋይ ያነሳና ይልካል። ሃሌሉያ። መንግስት እኮ አስተምሮ በአራተኛው ዓመት ሰርቲፋይድ አድርጎ ብቁ ነው ብሎ ይልካል። እግዚአብሔር ብቁ ነው ብሎ አይደለም ይልከው። ከነጋር ናችሁ? ብቁ ነው ብሎ አይደለም ይልከው። እግዚአብሔር ዶክተር ጠርቶ ብቁ ነው አይልም። ሳይንቲስት ጠርቶ ብቁ ነው አይልም። ምንም የማያውቅንም ጠርቶ አይ ጉድ ፈላ ይሄ ሰውዬ ጉድ እንዳያረገኝ አይልም። ለምን? አብሮነቱ አለ። ሁሉ ጊዜ እስከ መጨረሻ ድረስ አብሮነቱ አለ። ስናገለግል እግዚአብሔር በሚሰጠኝ ኃይል ነው፣ እግዚአብሔር በሚሰጠኝ ጸጋ ነው የማገለግለው ብላችሁ አገልግሉ። በራሳችሁ አትመኩ። እኔ እንን አደረግኩ አትበሉ። ፓስተር እግዚአብሔር ይባርክ። ላለፉት 40 ዓመታት አገልግለሃል። በከሰማና ከተሞች በላይ ሰብከሃል። ማለት ቸርች ፕላንት አድርገሃል። ዓለምን ዞረሃል። ግን ካንተ አይደለም፣ እግዚአብሔር በሚሰጥ ኃይል ነው። ስሙ ለዘላለም የተባረከ ይሁን። የእግዚአብሔር ምሕረት ነው፣ የእግዚአብሔር ጸጋ ነው እንጂ አንተ አይደለህም። እኔ አይደለሁም። እኔማ ማንነትን ነገርኳችሁ። ጌታ ነው። ስሙ ለዘላለም የተባረከ ይሁን። ቢሳካላችሁ ያሳካው ጌታ ነው። ሃሌሉያ። ያሳካው ጌታ ነው። ከፊት ቢዘጋባችሁ ደግሞ የተዘጋውን የሚከፍተው ጌታ ነው። ሃሌሉያ።
አገልግሎት ፍሬ ካገኛችሁ ፍሬውን የሰጠው ጌታ ነው። እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። መመካት መደገፍ በእግዚአብሔር ኃይልና ጸጋ ላይ መሆን አለበት ብያምናለሁ። ሉቃስ 17 ቁጥር 7 ላይ በጣም ቻሌንጅ ያደረገኝ ቃል አለ። ከናንተ የሚያርስ ወይም ከብት የሚጠብቅ ባሪያ ያለው ይላል 17:7 ላይ ወዲያው ቅረብና ማዕድ ተቀመጥ የሚለው ማን ነው? የሚበላውን እራትን አሰናዳልኝ፣ እስኪ በላና እስኪ ጠጣ ድረስ ታጥቀይ አገልግለኝ፣ በኋላም አንተ ብላ ጠጣ የሚለው አይደለምን? እንዲሁ እናንተ ደግሞ የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሮች ነን፣ ልናደርገው የሚገባን አድርገናል በሉ። ስሙ ለዘላለም የተባረከ ይሁን። ምስጋና አትጠብቁ፣ ክብር አትፈልጉ፣ እናንተ ባሮች ናችሁ፣ ልናደርገው የሚገባውን አድርገናል በሉ። ስለዚህ ሁላችንም በጌታ አገልግሎት ውስጥ ኮሚትድ ሆነን ማገልገል ያዋጣል ወይ የሚለውን መልስ ብቻ መልሼ ወደ ማጠቃለል ሄዳለሁ። ያዋጣል ወይ? ብዙ ነገር በአሁኑ ዘመን ከዋጭነት ጋር የተገናኘ ነው። ትምህርት ብትማሩ ያዋጣል ወይ ብላችሁ ነው። ሱቅ ብትከፍቱ ያዋጣል ወይ ብላችሁ ገበያ አጥንታችሁ ነው። ጌታን ማገልገል ያዋጣል ወይ? ሁለት ሰዎች በመጽሐፍ ቅዱስ ውስጥ ያዋጭነት ጥያቄ ጠይቀዋል። አንደኛው አብርሃም ነው። ጌታ ሆይ ውጣ አልከኝ ወጥቻለሁ፣ አገልግል አልከኝ አገልግያለሁ፣ ቤተሰቤን ተለይ አልከኝ ተለይቻለሁ፣ ሁሉንም ትቼ መጥቻለሁ፣ እንግዲያስ ምንድነው የምትሰጠኝ? ባዶዬን ነኝና ዋጋዬ ደሞዜ ስንት ነው ብሎ ጌታን ጠየቀ፣ እግዚአብሔርን ጠየቀ። በአዲስ ኪዳን ደግሞ ያለው ጴጥሮስ ነው። ማቴዎስ ወንጌል ምዕራፍ 19 ቁጥር 27 ላይ እንዲህ ብሎ ጠየቀ፣ ጌታ ሆይ እንግዲህ ስራ ነበረን፣ እኔም እንደምታውቀው አሳ አጥማጅ ነበርኩ፣ ለገበያም ማከፋፈል ነበር፣ የቸገረኝ ነገር አልነበረም፣ ይሄንን ሁሉ አድርጌያለሁ፣ ግን አንተ ጠራኸኝ፣ ሌሎችም እንደንትና አንተ በጠራሃቸው መንገድ ወደ አገልግሎት መጥተዋል፣ እንግዲህ ደሞዛችን ስንት ነው? የጌታ መልስ በጣም የሚገርም መልስ ሰጠ። ሶስት በጣም ትልቅ መልሶችን ሰጠ ጌታ። እናንተ ስለ እኔ ሁሉን ትታችሁ የተከተላችሁ የሰው ልጅ በክብር ዙፋን በሚቀመጥበት ጊዜ በዳግመኛ ምጽአቱ ጊዜ በ12 ዙፋን ላይ ተቀምጣችሁ ለ12ቱም ነገር ምን ትሆናላችሁ? ትፈርዳላችሁ። ስሙ ለዘላለም የተባረከ ይሁን። እኔ እላችኋለሁ ጌታ ኢየሱስ በቅርብ ይመጣል። ጌታ ኢየሱስ ሲመጣ በፍርድ ወንበር ሲቀመጥ እኛም ያን ጊዜ በምድር ላይ የለፋ ነው ያገለገል ነው ዋጋ ይሰጠናል። የክብር አክል የጽድቅ አክል እየተባለ የሰራ ነው የለፋ ነው ልክ ሁሉም እኩል አይሆንም እናገኛለን። ስለዚህ በምድር ላይ ዋጋ ከፍሎ ማገልገል ያዋጣል። ጌታ ሲመጣ በክብር ዙፋን ላይ ሲቀመጥ ለእያንዳንዱ ሰው በምድር ላይ የሰራውን የለፋውን ዋጋውን ይከፍልለታል። ሁለተኛው ጌታ በቅርቡ ይመጣል። ሁለተኛ ምን አለ? በምድርም ቢሆን አለ በምድርም ቢሆን እንደዚህ ራሱን ጥሎ ያገለገለ ሰው ምን ይሆናል? 100 እጥፍ እስኪ 100 እጥፍ በሉ እስኪ ሁላችሁም እስኪ በሉልኝ 100 እጥፍ ያገኛል። እዛ ያለው ከቤተሰብ ጋር አገናኝቶ ስለምናገር እኔ የገባኝ ሆነ 100 እጥፍ ሳስበው እኔ ለአገልግሎት በወጣው ጊዜ ያጣሁት ቤተሰብን ነው። አሁን ደግሞ ቤተሰብንም ጨምሮ እዚህ አሁን እናንተ ሁላችሁ ቤተሰቦቼ ናችሁ። ትጠሉኛላችሁ። ጋምቤላ ቢሄድ ትግራይ ቢሄድ
ኤርትራ ቢሄድ ሶማሌ ቢሄድ አውሮፓ ቢሄድ አፍሪካ ቢሄድ ቤተሰቦችን እግዚአብሔር በመላው ዓለም ሁሉ በመቶ እጥፍ ሳይሆን ቆጥሬ በማልችለው ልክ አበዛው የእግዚአብሔር ስም የተባረከ ይሁን የእግዚአብሔር በረከት ወገኖች መኪና ብቻ አይደለም ቤት ብቻ አይደለም ታሪካችን ከድህነት ጋር የተገናኘ ስለሆነ በረከት ሁሉ ጊዜ የሚቆጠር ገንዘብ ብቻ ይመስለናል ቤት ብቻ ይመስለናል እግዚአብሔር ባርኮናል ስሙ ለዘላለም የተባረከ ይሁን በመቶ እጥፍ በመድር ላይ ይባረካል ስለዚህ መቶ እጥፍ በመድር ላይ አለ ፋይናሊ የዘላለም ህይወት አለ ሃሌሉያ እስኪ የዘላለም ህይወት አለ አጨብጭቡ ለእግዚአብሔር ክብር የዘላለም ህይወት አለ የዘላለም ህይወት አለ የዘላለም ህይወት አለ ጌታን በቅንነት ካገለገል ሁላችሁም አገልጋዮች ናችሁ ጌታ ጠርቷችኋል